አምስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ አቡነ ጳውሎስ ከልጅነታቸው ጀምሮ ሥርዓተ ምንኩስናን በተቀበሉበት በመደራ አባ ገሪማ ገዳም ሽማግሌዎች አባቶችን በመታዘዝ ቤት በማጽዳት ውሃ በመቅዳት እንጨት በመስመር በገዳሙ ቤተ ማህበር ውስጥ እንጀራ በመጋገር በአጠቃላይ ከገዳሙ አርድእት አንዱን በመሆን በተጠሩበት ሁሉ ፍጹም ታዛዥነታቸውን በማሳየት ከ15 ዓመታት ያላነሰ በዲቁናም በምንኩስናም በቅስናም አገልግለዋል። በቅድስት ሥላሴ መንፈሳዊ ኮሌጅ በትምህርት ገበታ ላይ በነበሩበት ጊዜም በብፁዕ ወቅዱስ አቡነ ቴዎፍሎስ ፈቃድ በመንበረ ጸባዖት ቅድስት ሥላሴ ካቴድራል መደበኛ ቀዳሽ በመሆን ባለማቋረጥ ለ8 ዓመታት አገልግለዋል። የዕለቱ የመሪዎች ዓለም ባለ ታሪካችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ነው። እንደሚከተለው ተሰናድቶላችኋል። ወንጌልን በማስፋፋት የቤተ ክርስቲያንን አስተዳደር ለማጠናከርና የቤተ ክርስቲያኒቱን ዓለም አቀፍ ግንኙነት ለማስፋት ያላሰለሰ ጥረት አድርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከውጭ ክፍለ ዓለም ጋር በመገናኘት ከኦሪየንታልና ከምስራቅ ኦርቶዶክስ ጋር ያላት ግንኙነት እንዲጠናከርም አድርገዋል። በዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓለም አብያተ ክርስቲያናት ላይ ያላት ተሰሚነትና ተቀባይነት እንዲያድግ ቅድስት ቤተ ክርስቲያን በመላው ዓለም እንድትስፋፋ ያደረጉ ታላቅ ዓለም አቀፋዊ አባት ነበሩ። ፕሪንስተን ዩኒቨርሲቲ 1980 ዓመተ ምህረት የዶክትሬት ዲግሪያቸውን ያገኙት ስለ እግዚአብሔር ሕልውናና ስለ ፍልሰታ ማርያም በጻፏቸው የጥናት ድርሳናት ነበሩ። በተለይም ቅድስት ድንግል ማርያም በዓለ ፍልሰትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ ማርያም ትምህርት ትውፊት የተሰኘው የመመረቂያ ድርሳናቸው የኢትዮጵያ የእምነት ውሳኔ ከሌሎች እህት አብያተ ቤተክርስቲያናት ጋር ያለውን ዝምድና የሚያነጻጽር በማንም ኢትዮጵያዊ ተመራማሪ ያልተሞከሩትን ወይም ሚዛናዊ ትችት ያልቀረበባቸውን በኢትዮጵያ ውስጥ የተነሱ ልዩ ልዩ ጥያቄዎችና ታሪካዊ ሃይማኖታዊ ፋይዳ አጉልተው ያሳዩ አባት ነበሩ። የዕለቱ የመሪዎች ዓለም ባለ ታሪካችን አምስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት። ለዚህ ዝግጅት የተጠቀምነው የዘመን አቆጣጠር በሙሉ የኢትዮጵያውያኑን ነው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። በወቅቱ ሁለተኛ ፓትርያርክ በነበሩት ብፁዕ ወቅዱስ አቡነ ቴዎፍሎስ አማካኝነት ለከፍተኛ ትምህርት ወደ አሜሪካ ተልከው ከሩሲያው የቅዱስ ቭላድሚር ቴዎሎጂ ሴሚናሪ የኦሪየንታልና የምስራቅ ኦርቶዶክስ አብያተ ክርስቲያናት መካከል ባለው የነገረ መለኮት ትምህርት በ1954 ዓመተ ምህረት ዲፕሎማቸውን አግኝተዋል። ቀጥሎም በየል ዩኒቨርሲቲ በኦሪየንታል በምስራቅና በምዕራባውያን አብያተ ክርስቲያናት መካከል ስላለው የነገረ መለኮት ትምህርት አመለካከትና ልዩነት ባችለር ኦፍ ዲቪኒቲ ዲግሪን 1958 ዓመተ ምህረት ሲያገኙ ከፕሪንስተን ዩኒቨርሲቲ በቤተ ክርስቲያናዊ ስነ ምግባር ማስተር ኦፍ ቴዎሎጂ ዲግሪን በ1964 ዓመተ ምህረት ተቀብለዋል። ጥቅምት 25 ቀን 1928 ዓመተ ምህረት ነበረ በአድዋ ከተማ አባ ገሪማ ገዳም አካባቢ ከካህን ቤተሰብ የተወለዱት። ቤተሰቦቻቸው ገብረ መድኅን ሲሉ ስም ያወጡላቸው አቡነ ጳውሎስ በጥንታዊው አባ ገሪማ ገዳምና በአዲስ አበባ ቅድስት ሥላሴ መንፈሳዊ ኮሌጅ መንፈሳዊ ትምህርታቸውን ተከታትለዋል። የውጭ ትምህርታቸውን አጠናቀው ከአሜሪካ ከተመለሱ በኋላ በቤተ ክርስቲያኒቱ ሁለገብ አገልግሎት ላይ መሳተፍ ጀመሩ። በተለይም በቤተ ክርስቲያኒቷ የወንጌል አገልግሎት እንዲስፋፋ የሰሯቸው ስራዎች ዘርፈ ብዙ ናቸው። የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል የዕደ ጥበብ የካህናት ማሰልጠኛ በማቋቋም የቅዱስ ጳውሎስ መንፈሳዊ ኮሌጅ ዲን በመሆን የታሪክ ድርሳናትና ስብከተ ወንጌልን በማዘጋጀት የጋዜጦች የመጽሔቶችና የሬዲዮ መመሪያ ሲዘጋጅ የበላይ ኃላፊ በመሆን የሰንበት ትምህርት ቤቶችን ማዕከል በዘመናዊ መልኩ በማቋቋም አገልግለዋል። ሁለተኛው የኢትዮጵያ ፓትርያርክ የነበሩት አቡነ ቴዎፍሎስ የቤተ ክርስቲያኒቱን ሁለንተናዊ ሕይወት በዘመናዊ መልክ ለማደራጀትና ለመለወጥ ሲነሱ ፋና ወጊ ከሆኑት አንዱ አቡነ ጳውሎስ ነበሩ። ቃለ ዓዋዲ የተሰኘውን መመሪያ ደንብ በማውጣት ምዕመናን በሰበካ ጉባኤ ካህናትን በካህናት ማሰልጠኛ ትምህርት ቤቶች በሚያደራጁበት ወቅት ግንባር ቀደም በመሆን ተሳትፈዋል። እንዲሁም የልማትና የክርስቲያናዊ ተራድኦ ኮሚሽን ዋና ዳይሬክተርና የስደተኞች አገልግሎት ዋና ጸሐፊ የትንሣኤ ዘጉባኤ ማተሚያ ቤት የበላይ ኃላፊ በመሆን ያገለገሉ ሲሆን
ከሀገር ውጭም ከ1950 ዓ.ም ጀምሮ ቤተክርስቲያኒቱን በመወከል በዓለም አብያተ ክርስቲያናት ማህበር ቋሚ ኮሚቴ አባል በመሆን ሐዋርያዊ ተግባራቸውን ለዓለም ጭምር አዳርሰዋል። አቡነ ቴዎፍሎስ የሥራ ውጤታቸውና ታማኝነታቸውን በማየት ለጳጳስነት ከማጨታቸው በፊት መስከረም 18 ቀን 1967 ዓ.ም የጠቅላይ ቤተ ክህነት ሥራ አስኪያጅ አድርገዋቸው ቆዩ። 1967 ዓ.ም የመንግስት ለውጥ በሚደረግበት ጊዜ እሳቸውን ለውጭ ሀገር አብያተ ክርስቲያናት ግንኙነትና ለማህበራዊ አገልግሎት ጵጵስና አድርጎ ቅዱስ ሲኖዶስ እንዲመርጣቸው በማድረጋቸው መስከረም 16 ቀን 1968 ዓ.ም ብፁዕ አቡነ ጳውሎስ ተብለው ተሾሙ። ይሁን እንጂ ደርግ እርሳቸውና አብሯቸው የተሾሙትን አቡነ ባስልዮስን ጨምሮ 7 ዓመት ለእስር ዳረጋቸው። 1974 ዓ.ም ከእስር ቢለቀቁም ከተወሰነ ጊዜ በኋላ ከቤተ ክህነቱ በጡረታ እንዲገለሉ በመደረጋቸው ባህር ማዶ ሄደው በእስር ምክንያት ያቋረጡትን የዶክትሬት ትምህርታቸውን ለመቀጠልና ለማጠናቀቅ እድል ፈጠረላቸው። በአሜሪካ የተለያዩ ግዛቶችም ለኢትዮጵያ ምዕመናን አገልግሎት የሚሰጡ 7 አብያተ ክርስቲያናትን በወቅቱ አቋቁመዋል። የደርግ መንግስት 1983 ዓ.ም መውደቁን ተከትሎ ከስደት የተመለሱት አቡነ ጳውሎስ በአመቱ በተደረገው ምርጫ 5ኛው ፓትርያርክ ሆነው በመመረጥ ሕይወታቸው እስካለፈበት እስከ ነሐሴ 10 ቀን 2004 ዓ.ም ድረስ ለ20 ዓመታት የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መርተዋል። በፓትርያርክነት ቀዳሚ ዘመናት ካከናወኗቸው ተግባራት በአበይትነት የሚጠቀሱት በወታደራዊ መንግስት የተወሰኑ የቤተ ክርስቲያናቷን ሀብቶች ማስመለስ፣ ተዘግቶ የነበረውንና በአዲስ አበባ ዩኒቨርሲቲ ክልል ውስጥ የተካተተውን ቅድስት ሥላሴ መንፈሳዊ ኮሌጅን ዳግም ማስከፈት፣ የጤና ሳይንስን ጨምሮ ልዩ ልዩ ኮሌጆችም በየአካባቢው እንዲቋቋሙ፣ አብያተ ክርስቲያናት በልማትና ማህበራዊ ስራ ውስጥ ተሳታፊ ሆነው አቅማቸውን እንዲያጎለብቱ ማድረጋቸው ነበር። በዓለም አቀፍ ደረጃ ያለውን የመንበረ ፓትርያርክ ህንፃ ማስገንባታቸው ያለፉት የቤተ ክርስቲያን ቅዱሳን አባቶች የተገለገሉባቸውን ንዋያተ ቅዱሳትና ጥንታውያን የብራና መጻሕፍትና ታሪካዊ ቅርሳ ቅርሶች አካቶ የያዘ ዘመናዊ ሙዚየም ማስገንባታቸው ከሰሯቸው ታላላቅ ስራዎች ውስጥ ተጠቃሽ ናቸው። ሌላው ስኬታቸው በአጼ ቴዎድሮስ ዘመን በእንግሊዝ ተዘርፈው ከተወሰዱ ቅርሶች መካከል ታቦትና ሌሎች ንዋየ ቅዱሳት እንዲመለሱ ማድረጋቸው ነው። በቅዱሳት መጻሕፍት እትመትም በዘመናቸው በርካታ አንድምታ ትርጓሜ መጻሕፍት ታትመዋል። የኢትዮጵያ ቤተክርስቲያን አስተምሮን የሚገልጽ በቅዱስ ሲኖዶስና ሊቃውንት ጉባኤ ተዘጋጅቶ በአማርኛና እንግሊዘኛ ቋንቋዎች ታትሞ የተሰራጨውም ለመጀመሪያ ጊዜ በእርሳቸው ዘመን ነበር። በቤተክርስቲያኒቱ ቀኖና መሰረት የግዕዙን መጽሐፍ ቅዱስ መሰረት ያደረገ መጽሐፍ ቅዱስ በሊቃውንቱ አማካኝነት ተዘጋጅቶ ለህትመት መቅረቡ ከትሩፋቶቻቸው መካከል ተጠቃሽ ነው። በኢትዮጵያ 1967 ዓ.ም በተደረገው የመንግስት ለውጥ ሳቢያ በቤተ ክርስቲያኗ ላይ በተፈጠረው ሁኔታ ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት ጋር የነበራት ግንኙነት ቀዝቅዞ በወቅቱም ለነበሩት መሪዎች እውቅና አልተሰጠም ነበረ። ቅዱስ ፓትርያርኩ ከብፁዓን ሊቃነ ጳጳሳት ጋር በተደጋጋሚ ባደረጉት ሐዋርያዊ ጉዞ ከኦሪየንታል ከምስራቅና ምዕራብ አብያተ ክርስቲያናት ጋር ግንኙነት በመጠናከሩ የፓትርያርኩም ልዕልና በስራ በመታጀቡ የዓለም አብያተ ክርስቲያናት ምክር ቤት ፕሬዝዳንት እስከ መሆንና እስከ እልፈተ ሕይወታቸው ድረስ በመሪነትም እንዲዘልቁ አድርጓቸዋል። ኢትዮጵያ እንደ አንድ የኮፕቲክ ሀገረ ስብከት ትቆጠር የነበረችበት ታሪክ አክትሞ ቤተ ክርስቲያኗ በአሁን ጊዜ በሀገር ውስጥና ከሀገር ውጭ በርካታ ሀገረ ስብከትም እንዲኖራት ያደረጉት አቡነ ጳውሎስ ነበሩ። የግዕዝ ትግርኛና አማርኛ ችሎታቸው በሁለት በኩል የተሳለ ሰይፍ እንደማለት ሲሆን የውጭ ሀገር ቋንቋዎችን በተመለከተ የተወሰኑ ዓለም አቀፋዊ ቋንቋዎችን ማጥናትና ማወቅ ስለነበረባቸው ለመናገር ለማንበብና ለመጻፍ የሚጠቀሙባቸው ቋንቋዎች እንግሊዝኛ፣ ጀርመንኛ፣ ፈረንሳይኛ ሲሆኑ ለምርምር ዕብራይስጥ፣ ግሪክኛና ላቲንን በመጠኑ ያውቁ ነበረ። ዛሬም ድረስ በረከታቸውና ታላቅነታቸው በቤተ ክርስቲያኒቱ ሲነሳ ይኖራል።